አዩልቃ ኢለይሂ ከንዙን አሁንም አሉባልታው እየቀጠለ ነው ማለት ነው። ይሄ ሰውዬ እንደሚለው ነብይ ከሆነ ለምን እንደኛ ተራ ኑሮ ላይ ይገኛል? ለምን የጎስቋላ ሆኖ ይኖራል? ለምን ለሱ ድልብ የሆነ ገንዘብ አይወርድለትም አሉ። ልክ የአላህ ነብይ መሆኑ ሲታወጅ በቀጥታ አንድ ሰው በንጉስነት ሲሰየም ወዳውኑ የንጉስ እንግዲህ ኑሮ ይሰጠዋል ማለት ነው። ቤተ መንግስቱ እስተ ስርዓቱ እስተ ሁሉም ነገር ተሟልቶ ይረከባል። ማንም ሰው አሁን ተመርጦ ቤተ መንግስት በሚገባ ጊዜ በአንድ ቀን ህይወቱ ይለወጣል ማለት ነው። ተራ ሰው የነበረው በቀጥታ ተሻዕቢ ቤት ይወጣና ያው አንድ ጊዜ ቀስር ይገባል። ከዛ በኋላ ሁሉ ነገር ባጀቱ እንደ ተሟላ ሆኖ ይረከባል። በዛው በሚያውቁት ነው እንግዲህ የሚዘፍኑት ያሉት ማለት ነው። ነብይም እንግዲህ በነብይነት ደረጃ አላህ ከመረጠው ያውም በአለም አቀፍ ደረጃ ከሆነ በቀጥታ እንደኛ ገበያ ለገበያ የተዘዋወረ የለት ቁርሱ መፈለግ ሳይሆን ከንዝ መውረድ ያለበት ከአላህ ዘንድ አሉ። ከንዝ ማለት ስፍር ቁጥር የሌለው ድልብ የሆነ ገንዘብ ማለት ነው። ድልብ የሆነ ሚሊያራት ከዛም ትሪሊዮናት ሊወርድለት ይገባል ነብይ ከሆነ አሉ። እንግዲህ የነሱ መስፈርት ይሄ ነው ማለት ነው። ነብይ ለመሆን ብዙ ገንዘብ ያለው ሰው ሆኖ መምጣት አለበት እና ያ ገንዘብ ቢመጣለትማ ኑሮ እነሱም አይቃወሙ ነበር። ምክንያቱም እንደው ሻያ ያሰፈስፉ ነበር ያንን ፍርፋሪ ለማግኘት ሲሉ ማለት ነው። እና ያ ነገር እስከሌለው ድረስ ነብይ ሊሆን አይችልም። የኔው ቢጤ ደሃ ነው በምኑ በልጦኝ ነው እሱ ነብይ ነኝ የሚለው ይላል ማለት ነው። አለበለዚያ አንድ ሰው ገንዘብ ታለ የኑሮ ደረጃው ከፍ ካለ ማንም ተቃዋሚ ጸጥ ነው የሚለው ማለት ነው። ምክንያቱም ከሱ ይፈልጋል እሱ ጋራ መጋጨቱ እንደሚጎዳው ያውቃል። መስማማቱ ደግሞ ቢያንስ ያው የውምያ ያሰራዋል አይደል? አንዳንድ ጊዜ መስዋዕት ረመዳን ምናምን ሲመጣ ፍርፋሪ ይጣልለታል። ያችን ላለማጣት ሲል አደብ ይገዛል ማለት ነው። ሁል ጊዜ ግን እኩል ከሆነ ይዳፈረዋል። እና ከንዝ ለምን አልወረደለትም አሉ። ድልብ የሆነ ገንዘብ ማለታቸው ነው። አው ተኩነ ለሁ ጀና ወይም ደግሞ ከሰማይ ስፍር ቁጥር የሌለው ገንዘብ እንኳን ካልወረደ እዚሁ ምድር አካባቢ ደግሞ ረጭ ባለ ሜዳ ላይ የተንጣለለ አትክልት ልማት ለምን አይኖረውም አሉ። የሀብታሞች እንግዲህ መገለጫ የተለያየ ሀዲቃ ይኖራቸዋል መዝናኛ ቦታ። ያ አትክልታማ ቦታ ቢኖረው ኑሮ ያኔ እውነትም አላህ ስለመረጠውና ስለመረቀው ነው ይሄንን ሀብት የሰጠው ብለን ነብይነቱንም እንቀበለው ነበር። እሱ ግን እነዚህ ነገሮች ሁሉ የሉትም። እነዚህ ነገሮች የሌሉት እንዴት አድርጎ ነብይ ሊሆን ይችላል አሉ። የእኩሉ ሚንሃ ያችን አትክልት ቢሰጠው ኑሮ ቢያንስ ለኛ እንኳን ባይተርፈን ለራሱ ይበላ ነበር፣ ከችግር ይወጣ ነበር። ይሄ ነገር እስከሌለው ደግሞ ነብይ ነው የሚለውን እንቀበለው አንችልም አሉ። ወቃለ الظالمون አለ። አሁንም እነዚህ ግፈኞች ያለፈው ሳይበቃቸው ቀጠሉበት እና ይሄንን እንደመንደርደሪያ ከተቆጠረ በኋላ የመጀመሪያ እንግዲህ ለምን እንዲህ አልሆነም? ለምን ራሱ መልአክ አልሆነም? ወይ መላእክት ከጎኑ ለምን አልቆመለትም? ወይም ደግሞ ለምን ከንዝ አልወረደለትም? ለምን ደግሞ የአትክልት አልለማለትም? የሚሉትን እንግዲህ መንደርደሪያዎች ተከታተሉ ከቆዩ በኋላ ዋናው ጭብጡ ላይ ገቡ ማለት ነው። ምናሉ እንተተቢዑነ ኢላ ረጁለን መስሑራ። ይሄ እንግዲህ እኛ የጠቀስናቸው መስፈርቶች ካልተሟሉ ሰውየው እንዳለው ነብይ ሆኖ ሳይሆን ረጁለን መስሑር ነው። ስለዚህ አልገባችሁም እንጂ መስሑር የሆነን ሰው እንጂ ሌላ አትከተሉም ብለው አበቁ። ይሄ ነው መደምደሚያው ማለት ነው። እና ረጁለን መስሑራ ማለት ያው ጥላቶቹ በሱ ላይ ሲህር ድግምት ያረጉበት የሆነ ነገር ልክፍት አድርገውበት ያ ነገር እንግዲህ የሆነ ያልሆነውን ነገር ጭንቅላቱ ስለዞረ ያነበነበ ራሱን መቆጣጠር ያቃተው ጅል የተነዋለለ ሰው ነው። እናንተ ግን የሆነ ዜማ ሲያነበንብላችሁ እውነት እንደሚለው ነብይ የሆነ መስሏችሁ ይሄ ሰው እኮ ነብይ የሆነ እያላችሁ ትከተሉታላችሁ አሉና አቡ በክርን የጅል ተከታዮች አደረጓቸው ማለት ነው። እንተ ተተቢዑነ ያ አባ በክር ወዑመር ወዑስማን ማ ተተቢዑነ ኢላ ረጁለን መስሑራ። እናሱ እኮ ሲህር ከደርጎበት ራሱን መቆጣጠር አቅቶት ፉዞ ሆኖ ቀውሶ የሆነ ነገር እየለፈለፈ ነብይ የሆነ መስሏችሁ እናንተ ተከተሉና ታጨበጭቡለታላችሁ እንጂ ሰውየው እኮ እኛ ገብቶናል መስሑር ነው ሲህር ተደርጎበት በቃ ተበላሽቷል ይሏቸው ነበረ ማለት ነው።
እና በዚህ መልክ እንግዲህ መስሁር ማለት ያው ጥላቱ ምቀኞቹ ተነስተው መድኃኒት አድርገውበት ጭንቅላቱ እንዲበላሽና እንዲዞርበት ያደረጉ ሰውዬ ያ ሰውዬ እንግዲህ ራሱን መቆጣጠር አይችልምና አፉ የገባለትን ስለሚናገር በአጋጣሚ ነብይ ሲባል ሰምቷል ነብይ ሆንኩኝ ብሎ አወጀላችሁ እንጂ እንዳላችሁት ወይሱ እንደነገራችሁ ነብይ ሆኖ አይደለም እኮ ብለው ይናገሩ ጀመር ማለት ነው። انظر كيف ضربوا لك الامثال على الله ተመልከት እንግዲህ ሰው ተዋሻ ይቀር እንደዚህ ነው ተነጭራሹ እውነት አስመሰሉት እና ሰው በአስመስሎ አስታኮ አሸሙሮ ቀስ አድርጎ ሊለው የፈለገውን ነገር መናገር ይችላል ተቃዋሚም ቢሆን እነዚህ ግን ጭራሽ ለየላቸው انظر كيف ضربوا لك الامثال اعقل الناس في العالم በአለም ላይ ወደር የሌለው አቅለኛ ጭምት ሰው መሐመድ ኢብኑ አብዱላህ ነው ራሳቸውም ሲመሰክሩ ነበር ወትሮ ግን የመጨረሻ አቂል የሆነው ሰው ምን ሆነ ረጁለ መስሁር ተብሎ ተፈረጀ ማለት ነው ሲህር የተደረገበት የተነዋለለ የተጃጃለ ቀውስ እንጂ ሌላ አትከተሉም አሏቸው እንግዲህ ይሄ ወሰንና መጠን የሌለው ውሸትና ሐሰት ነው ማለት ነው አንድ ሰው አንተ ልትወነጅለውም ከፈለክ ልታጥላላውም ከፈለክ ጥላትክን እያስመሰልክ እየተጠነቀቅ ታዛቢም እንዳይገመግምህ እያሰብክ ነው መናገር ያለብህ ተዋስበስለህ ዋሽ ይባላል ከዋሸህ እንኳን ግን አቀለናስ የመጨረሻ አዋቂና ብልጥ ጥንቁቅ የሆነውን ሰውዬ የመጨረሻ ጅል ነው ብለህ ከተናገርክ አንተ ነህ ራስ ጅል የምትደረገው ማለት ነው አበዛው አሁንስ እገሌማ ጅል ከሆነ ታዲያ ማን ነው ጨዋ ሰው ይልሃል ማንኛውም ተራ ሰው ማለት ነው እነሱ ግን ያው በመቀኝነት አብደዋልና የተለያዩ እንግዲህ መጥፎ ቃላቶችን በጠፈጠፉ ቁጥር ሰው የጠላቸው እየመሰላቸው ለማስጠላት ሲሉ አያረካቸውም ትንሽ ትችት አይበቃቸውም ማለት ነው እና እስከ መጨረሻ ጥግ ድረስ በቃ ሊሉት የሚችሉትን ሁሉ መናገር ይፈልጋሉ ያ ሲሆን ደግሞ ካለው ተጨባጭ ሁኔታ ጋር አለመሳሰል ሲል ሰው እነሱን በማመን ፈንታ የበለጠ እየተረጠራቸው ይሄዳል ማለት ነው አይ እንደዚህ እንኳን አትበል አካበድከው አሁንስ ይላል ሌላው ተራው ሰው ማለት ነው እኔ እስታወቅኩ ድረስ ይሄ ሰውዬ ጤናማ ሰው ነው እንዴት እሱ ብድ ከሆነ ታዲያ ማንኛችን ነው ጤናማ ምን ሆነው ይላሉ እነዛ ግን ኃይል ቃል በተጠቀምን ቁጥር የሚሰቀጥጥ የሚያስደነግጥ ነገር በተናገርን ቁጥር ዛሬ በኋላ ስለሱ መስማት አልፈልግም ብሎ ሰው ተጠቅሎ እነሱ ጋር እንዲውል ነው የሚፈልጉት ግን አላህ አሳሳታቸው ቢልአክስ ማለት ነው እንደዛ ማድረግ የምትችለው ኹጥዋ ስትሄድ ነው አንተ ጥላትክን ሰው እንዲጠላው ለማረክ ከፈለክ መዋሸት እንኳን ካለብህ እየቀነንክ እየመጠንክ ነው መሄድ ያለብህ ማለት ነው የተወሰነች ነገር ማዕቁል ሊሆን ምናልባት ነው እንዴ አይደለም እንደ ብሎ እንዲጠራጠር ለማድረግ የተወሰነች ነገር ነው መወሮር ያለብህ የለየለት በቃ ተቃራኒ ነገርማ ከተናገርክ ሰዎች አይናችሁንም ጆሮአችሁንም ህሊናችሁንም አትመኑ ይሄ ነገር እኔ ነኝ ማቅላችሁ እንደማለት ይሆናል የዛ ጊዜ ደግሞ ሰዎች አክስ ነው የሚሄዱት ማለት ነው ይሄ ሰውዬ ጤናማ አይደለም ዝም ብሎ ስለሱ ሲናገር ደሙ ይፈላል እኛ እስካወቅነው ድረስ ግን ይሄ ሰውዬ እሱ እንደሚለው አይደለም ይልና ሌላ ተቃዋሚ ይነሳባል ማለት ነው ይነሱ ግን በዚህ መልክ እንግዲህ የሚያዋጣን መስሏቸው እስከ መጨረሻው ድረስ እንተ ተቢዑነ ኢላ ረጁለ መስሁራ ሱብሃንአላህ መስሁር ማለት እንግዲህ አንድ መድኃኒት የተደረገበት ሰው ያበደ ሰው የሚለውን አያቅ ወዴት እንደሚሄድ አያቅ ልብሱን እንኳን በአግባቡ አይለብስ በቃ ሙበህደል የሆነ ሰው ነው እንደዛ ነው እውን ሙሐመድ አለይሂ ሰላቱ ወሰለም የመጨረሻ አዕቀለ الناس የሆነውን ሰውዬ እነሱ ግን ኢላ ረጁለ መስሁራ ብለው አረፉ ማለት ነው انظر كيف ضربوا لك الامثال እና ለአንተ ምን አይነት ምሳሌ እንደሚያስቀምጡልህ ተመልከት ይላል እንግዲህ የተባለው ነገር ሁሉ ካንተ ጋር ጭራሽ የሚሄድ አይደለም መስሁርም አይደለም መጅኑንም አይደለም ሙፍተሪም አይደለም ከዛብም አይደለም ይሄ ሁሉ የተባለው ነገር ጭራሽ ካንተ ጋር የሚመሳሰል አይደለም እነሱ ግን እነዚህ ሁሉ መጥፎ ባህሪያቶች በአንተ ላይ እንዳሉና እንደጎሉ አድርገው ይሰብካሉ ይላል ማለት ነው ፈዶሉ አላማቸው ግን እነዚህን ሁሉ መጥፎ ቃላቶች በአንተ ላይ በመወርወራቸው አንተን ማስጠላት ነበረ ውጤቱ ግን ተቃራኒ ሆኖ ዶሉል ሀደፍ አንድ ሰው ጥላቱን ለመውጋት እንደዚህ ሲወረወር ተሳስቶ ሌላውን ወጋ ወዳጁን ሄዶ ማለት ነው እንደዛ ማለት ነው እነሱ አንተን ዋጋቢስ ማድረግ ነው የሚፈልጉት የሆነ ያልሆነ ቃል በመወርወር
ሰዎች ግን የማይመሳሰል የማይቀራረብ ነገር በተናገሩ ቁጥር እነዚህ ሰዎች ምቀኞች ስለሆኑ ነው እንጂ እኔ ስታወቅኩ ድረስ የሰውየም እንደሚሉት አይደለም እያለ እንዳውም ወደ አንተ ሰዎች እንዲመጡ እያደረጉ ነው። ምክንያቱም የሆነ ነገር አጥቁረው አጠልሽተው በሚናገሩ ጊዜ እንደዚህ የሚባለው ሰውዬ ተናንተና መሐመዱል አሚን ሷዲቅ ሲባል የነበረው አይደለም እንዴ? እውነት አበደ ሰውዬ እውነት ተበላሸ እስቲ እጀሌውን የራሴ ይልና ይመጣል። ባልቧልታ ሳይወሰን ማለት ነው። መጥቶ የሚሉትን ይሰማል፣ ቁርአን ይቀሩለታል። የሚሉት ነገር ሁሉ አጥንት ሰብሮ የሚገባ ነው ማለት ነው። የዛ ጊዜ ሰዎችን እንዲርቁ ነው እነሱ የሚሰሩት ያሉት። ውጤቱ ግን ምን ሆነ? ሰዎች የማይጨበጥ የማይመስል ነገር በተናገራቸው ቁጥር ይሄን ነገር ማረጋገጥ አለብኝ እያሉ ወደ ምንጩ መምጣት ጀመሩ ማለት ነው። ራሳቸውን ማየት፣ ራሳቸውን መስማት፣ ተሰርፋታቸውን፣ ይዘታቸውን፣ ሂደታቸውን ባዩ ቁጥር እየተማረኩ ቀሩ ዝህ ማለት ነው። ያን ጊዜ ሰው እንዲሸሸው የምትሰራው ነገር ሰው እንዲቀርበው ሆነ። አንተ በተቃራኒው ለጥላትህ ቀስቃሽ አስተባባሪ ሆንክ ማለት ነው። ሰው ልጅ ሁሉ ጊዜ አትቅረብ፣ ተጠንቀቅ፣ ራቅ ታልከው አክስ ነው የሚሄደው ማለት ነው። እንዴት እንዴ እኔ አቅላለኝ ራሴ የሚጠቅም ጎዳው ነገር አይቼ መወሰን እችላለሁ፣ ለምን ነው እዛ አካባቢ አትሄድ የሚለኝ? ሄጄ ማጣራት አለብኝ ይላል ማለት ነው። ያ ከሆነ ደግሞ እዛ የሚያገኘው ነገር ተቃራኒ ስለሆነ ይማርከዋል፣ ያሳምነዋል፣ ይቀራል። ስለዚህ ፈዶሉ አላህ አንተን ሊያስጠሉ ታንተ ሰውን ሊያስበረግጉ ነበር የሚሰሩት የተለያዩ አሉባልታ የሚጠፈጥፉት። ውጤቱ ግን በተቃራኒ ሆነ። እነሱ ከሰሩ አንተ ነሰርክ ይላል አላህ Subhanahu Wa Ta'ala። فلا يستطيعون سبيلا አንተን ዋጋቢ ስለማድረግ የማይፈነቅሉት ድንጋይ የማይበጥሱት ቅጠል የለም። እነሱ ግን የሚናፍቁትና የሚፈልጉት አላማ ላይ አልደረሱም። በተቃራኒ ሆደው ራሳቸው ለትዝብት ተጋለጡ፣ በህዝብ ዘንድ ተናቁ። አንተ ግን እየተከበርክና እየታወቅክ ሄድክ ይላቸዋል ማለት ነው። ተባረከ الذي ان شاء جعل لك خيرا من ذلك። ስለዚህ ቀደም ሲል ለቀረቡት ያሉ ዋልታ ጥያቄዎች መልስ ሲሰጥ ነው ከዚህ በኋላ ማለት ነው። ምናለው ለውላ ኑዝለ አለይህ ለሚለው ማለት ነው። ምንድነው ከንዝ ለምን አልተወረደለትም? ድልብ ለምን አልተወረደለትም? መልአኩ ከጎን ቆሞ ለምን ድጋፍ አልሰጠውም? እንደገና የተለያዩ ነገሮችን ለምን ገበያ ለገበያ ይዞራል ለሚለው እንዲሁም ደግሞ አውላላ የሆነ ሜዳ ላይ ትልልቅ አትክልት ለምን አይለማለትም ብለው ስለነበረ ለዛ መልስ ይሰጣል ቀጥሎ ማለት ነው። ተባረከ الذي ان شاء። ተባረከ ማለት ተካፈረ ኸይሩሁ። ቅድም በመግቢያው ላይ ሁለት አይነት ትርጉም ነበረ ተባረክን የሰጠነው። አንደኛ ተመጀድ፣ ሁለተኛ ከሱረ ኸይሩ ነበር። አሁን እዚህ ላይ ግን ከሱረ ኸይሩ የሚለው ያመዝናል ማለት ነው። ተባረከ الذي ان شاء ያ ቢሻኑሮ جعل لك خيرا من ذلك። እነሱ ከሚመኙትና ከሚጠቅሱት ነገር የበለጠና ከዛ ያስናቀ የሆነ ጸጋውን ሊያጎናጽፍህ የሚችለው ጌታ ችሮታው ሰፋ ይላል። ጀናቲን ተጅሪ ሚን ታህቲሃ አልአንሃር። እነሱ እንደተመኙት አንድ አትክልት ሳይሆን በርካታ አትክልቶችን ሊሰጥህ ይችል ነበር ቢፈልግ ኑሮ ይላል። እነሱ እንግዲህ አውተኩነ ለሁ ጀነቱን ነው ያሉት። አንዲት ጀነት፣ አንዲት በጣም አስደሳች የሆነ ለምለም የሆነች አትክልት ለምን አትኖረውም ነበር ያሉት ነብይ ለመሆን። ላ በፈልግማ ኑሮ የዱንያ መስፈርት ላንተ አይመጥንህም እንጂ እነሱ እንዳሉት አንድ ጀነት ብቻ ሳይሆን በፈልግ ኑሮ በርካታ ጀነቶችን ዓለምን በሙሉ ጀነት ላረግልህም ይችል ነበር አለ አላህ Subhanahu Wa Ta'ala። እና ተጅሪ ሚን ታህቲሃ አልአንሃር ከነዛ አትክልቶች ስር በየጊዜው የማይነጥፍ የሆነ ጅረት ውሃ የሚሰራጭባቸው የሆኑ ትልልቅ አትክልቶችን አለማለህ ነበር በፈልግ ኑሮ። ወጀዐለ ለከ ቁሱራ አንድ ቤት ብቻ ሳይሆን ደግሞ ሰማይ ጠቀስ የሆኑ ተላላቅ እንደ ፀሐይ የሚበሩ ዘመናዊ ህንጻዎችንም እደረድርልህ ነበር በፈልግ ኑሮ። ይሄ ግን የነብዮች መስፈርት አይደለም ስላልሆነ አላደርገውም። ዱንያ ለነብዮች ምንም አይደለችም፣ አንድ ቀን አድረው የሚያልፉባት። ማአነ ወዱንያ ኢላ ከራኪቢን እስተዞለ ተህተ ሸጀረቲን ثم راح እንዳሉት ማለት ነው። ዱንያ ለነብዮች ምንም ዋጋ አይደለችም ማለት ነው። አሰናፊ ናት፣ አደናቃፊ ናት። ስለዚህ እሷ እንደ መርዝ ናት። ነብዮች አጠገብ እንዳውም ብዙ ጊዜ እንድትቀርብ አልፈልግም። ተሁለት ተሶስት ነብይ ያልበለጡ ናቸው ሀብታም ነብይ በታሪክ ያሉት።
አብዛኛዎቹ ሁሉም ተራ ሰዎች ናቸው ማለት ነው። እና ለምንድነው ታሻገላቸዋለችና ከአላህ አላማ ስለምታደናቅፋቸው ዱንያ አስፈላጊ አይደለችም ማለት ነው እንጂ በፈልግማ ኑሮ እንደነሱ እንዳሉት አንዲት አትክልት ወይም ሁለት ሳይሆን ጀናቲን ከቲራ ጀናት ያለው ጀምዕ ነው በርካታ አትክልታማ ነገሮችን ባሰጠው ነበረ እንደገና ቀስር ዋሂድ ሳይሆን ቁሱር አለ ብዙ ሲሆኑ ቁሱር ይባላሉ በርካታ ቤተ መንግስታትን ሰጥህ ነበረ በፈልግ ኑሮ እነዚህ ነገሮች ግን አስፈላጊ አይደሉም የነብይነት መስፈርትም አይደሉምና ለዛ ነው ያልሰጠው እንጂ በፈልግማ ኑሮ እነሱ ስለሚነግሩኝ መጠበቅ አልነበረብኝም አስፈላጊ ቢሆን መጀመሪያ እነዚህ ነገሮች ላስረክብህ ይችል ነበር ይላል ግን አልፈለኩም አላደርገውም በልከዘቡ ቢሳህ እነሱ ግን ይሄን ንቡዋ ላለመቀበል ነው ይሄን ሁሉ አተካራ የሚፈጥሩት እና እውነት አንተ እነሱ እንደሚጠረጥሩትና እንደሚያወሩት ለነብይነት የማትመጥን ሁነህ ሳይሆን ይሄ ሁሉ ችግር የሚያመጡት በቂያማ ቀን ስለሚያስተባብሉ ነው ያንተ ተልቆ ዋናው ምስጥሩና መሰረቱ በዚች ምድር ላይ የሰው ልጆች ብዙ አይኖሩም የተወሰነ ጊዜ ቆይተው ወደ ሌላ ዓለም ይዛወራሉ ሰዓት የሚባል ነገር ይመጣል ዓለም ትደበላለቃለች ከዛ በኋላ ሌላ ተለዋጭ ቂያማ የሚመጣው ከመጣ በኋላ የዘላለም ሀገር የሚባል ነገር ይመጣል ያ ነገር ለዛ ተዘጋጁ ነው ያንተ ተልቆ ማለት ነው እነሱ ግን ያ ነገር አይዋጥላቸውም ሰዓ ይመጣል ዓለም ተፈራርሳለች የሚለው ነገር ስላስተባበሉ ያን ነገር ላለመቀበል ነው አንተን የሚያጠቁሩትና ስምህን የሚያጠፉት ለምን ተዋናኙን አንተ ዋጋቢስ ካደረኩ ቂያማ ቀን የሚባለው ነገር እንደ ሰው ዘንዳ ተቀባይነት እንዳይኖረው ያደርጋል አንድ ሰው እብድ ነው ከተባለ እብድ ያወራው ነገር ሁሉ ዋጋ ይሰጠው ባክ ያ እብዱ ነው እኮ እንደዚህ ያለው ሰው ተሞተ በኋላ ማን ነው መልሶ የመጣው ዓለም ሰማይ መሬት ይደበላለቃል ሁሉ ነገር ይጠፋል እንደገና ጀነትና ጀሃነም ይባል ሌላ ተለዋጭና ቋሚ ሀገር ይመጣል የሚለው የኮ ያብዱ ሰውዬ ያለው ነው ለማለት እንዲመቻቸው ቂያማን ላለመቀበል ነው አንተን የሚተናኮሉህና ስምህን የሚያጠፉት ይላል ማለት ነው ወአተድና ሊመን ከዘበ ቢሳአቲ ሰዒራ እኛ ደግሞ ያችን የመጨረሻዋን ወሳኝ ቀን ላስተባበለ ሰው ሁሉ አንድ የተጋመ መጥፊያና መብረጃ የሌላትን ሲኦል ደግሰንላቸዋል ቂያማን የማይቀበሉ ሰዎች ሁሉ እነሱ ቢጠሏት እሷ አትቀርም መምጣቷ አይቀርምና አንድ ጊዜ ከተከታተለች መብረጃና መጥፊያ የሌላት ዘላለማዊ መከራ የተሞላባትን አገር ለእንዲህ አይነቶቹ ከሃዲዎችና ጸረ ሐቆች ደግሰንላቸዋል እዛ ያገኙታል ውጤቱን ኢላላ አላህ Subhanahu Wa Ta'ala إذا رأتهم من مكان بعيد سمعوا لها تغيظا وزفيرا ስለዚህ እንግዲህ ሰዒርን ስላነሳ ስለሷ ሊገልጽልን ነው ማለት ነው ክብደቷ ምን ያህል እንደሆነ የቂያማ ቀን በሚከሰትበት ጊዜ ሰዎች በኩፍርና በሽርክ ላይ ህይወታቸውን ያሳለፉ ሁሉ የጀሃነም ሲሳይ ነው የሚሆኑት ማለት ነው ለሷ ይዳረጋሉ እሷ እንግዲህ ገና ማህሸሩ ላይ እነሱ እንደሰፈሩ እሷም በአሻጋሪ ትገለጣለች ጀሃነም ትመጣለች እያሽካካች ልሳኗ እንደዚህ ወደ ሰማይ እየተውለበለበ እንደ ጥልቅ ዩቃንስ ይመስላል ባህር ይመስላል ውሃው ጥቁር ውሃ ነው የሚመስለው ከዛ ላይ የእሳቱ ነበልባል ወደ ላይ እየተወናጫጨፈ የት አለ ደንበኞቼ እስከዛሬ የጠበቅኩት አንሶ አሁን እንኳን አትሰጠኝም እንዴ አታስረክበኝም እንዴ እያለች ትጮሃለች እንደ ሰው ማለት ነው እና اذا راتهم እነዚህን ደንበኞችን ማህሸር ሜዳ ላይ ሰፍረው በመታያቸው ጊዜ ጀሃነም ሚመካን بعيد የ500 አመታት ርቀት ባለ ቦታ ላይ ሆና እነሱን ስታያቸው ሰሚዑ لها تغيظا وزفيرا እሷ በቁጭትና በንዴት የምታሰማው ጩኸት የጩኸቷ መብረቅ 500 አመታት ርቀት ድረስ ይመጣል እነሱ አሉበት ድረስ ማለት ነው እና ተغيظን የቁጣዋ አንድ ሰው በሚናደድ ጊዜ ደረቱ ይኩረፈረፋል እንደዛ ይጮሃል ማለት ነው እንደገና ደግሞ አፉን ከፍቶ አህያ ሲያናፋ አካባቢውን ይንጠዋል በድምጹ የዛ አይነት ድምጽ ይሰማሉ በርቀት ማለት ነው ያኔ ምን እንደሚበቃቸው እናያቸዋለን ዛሬ ቃል ስለሆነ በቀላሉ ማስተባበል ማጥላላት ይቻላል የዛ ጊዜ ግን በገሃድ ጀሃነም እያናፋች ስትመጣ ምን መልስ እንደሚሰጡ እናያቸዋለን ይላል አላህ Subhanahu Wa Ta'ala وإذا ألقوا منها مكانا ضيقا
እና በዛች በጀሃነም ላይ እየተያዙ እየተጋፉ በመላእክት ኃይል በዛ አስጨናቂ በሆነ በጠባብ በተጠራቀቀ ቦታ ላይ በሚታጎሩበት ጊዜ ሙቀረኒን ስበርሳቸው እየተሳሰሩ ወይም እግራቸው ካንገታቸው ጋር እየተጠፈነገ እንደ ኳስ ተጠቅለው ሲወረወሩ ዳው ሁናሊከ ሱቡራ ያኔ ጥፋታቸውን ይጠራሉ ይላል ሐላከን ማለት ነው ገና በመላእክት ዘብ ተይዞ እግርና እጁ እንደዚህ ተቀልጥሞ አንገቱ ጋራ ይታሰራል በሰንሰለት ማለት ነው ተታሰረ በኋላ ልክ እንደ ኳስ ተቅልል ተደርጎ እንደዚህ ነው የሚያነጥሩት ወደ ጀሃነም አፋፋው ወስደው ያም በሚያረጉት ጊዜ ሰውየው ምን ይላል ያ ሱቡራ ይላል ማለት ነው ያ ሱቡራ አንዴ ታቅሙ በላይ ያልጠበቀው ያላሰበው አደጋ በሚመጣበት ጊዜ ወየው ጥፋቴ ይላል ማለት ነው ወየው ጥፋቴ ማለት ጥፋትን ተመኘ አሁን የሚገባበት ነገር በጣም የከበደ ነገር ከመሆኑ የተነሳ ከዛ የተሻለ ጥፋት ካለ አንተ ቀድመህ ተረከበኝ እንደማለት ነው ማለት ነው ምን ነው በሞት ክላል አንዳንድ ሰው ተስፋ አስቆራጭ ነገር በሚያጋጥመው ነገር ጊዜ ምን ነው በሞት ኑሮ ይሄ ነገር ከማየት በፊት ይላል ሞት ተሻለ ማለት ነው እሱ ዘንዳ ሞትን የሚያስንቅ ነገር ሲያጋጥምህ ነው ምን ነው በሞትኩ የምትለው ማለት ነው ስለዚህ ያ ሱቡራ ይላሉ ወይ ጥፋቴ ይላሉ ጥፋት ማለት እንደ ዱንያው ሙቶ መገላገል ቀላል ጥፋት ነው ያቺ ብትገኝ ኖሮ መታደል ነበረ በእነሱ ዘንዳ ማለት ነው እንግዲህ አንድ ሰው ተሞተ በኋላ አሻቱል መዝቡሃቱ ላ ይኡሊሙ ሐሰልኽ ይባላል የታረደች በግ ስትገፈፍ አይሰማትም ተሞተች በኋላ ያማታል ስትገፈፍ ተገላግላለች ማለት ነው እንደዛ መገላገል ፈለጉ ማለት ነው ያ ሱቡራ የሚሉት ምን ነው ሞት ነይና ሞት ገልግኝ ከዚህ ነገር ወደ ጀሃነም ከመወርወሩ በፊት ጀሃነም እያየነው እዛ ጀሃነም ከመወርወሩ በፊት ነፍሴ ብትወጣ ፈልጋለሁና ምን ነው ጥፋት ዛሬ ተወደደ ሞት ምን ነው ጠፋ መተው ሰደይ ሞት ብሎ ይናፍቃል ይጋብዛል ሞትን ማለት ነው ለምን የሚመጣው ነገር የከፋ የከበደ መሆኑን ስላየና ስላወቀ ማለት ነው ያኔ አስተናጋጆቹ መላእኮች ምን ይላሉ ያ ሱቡራ ወይ ጥፋቴ ያራው ሞት የቶሎ ነይና ውሰድኝ ቶሎ ከትልብኝ በሚልበት ጊዜ መላእኮቹ ለመሳለቅ ምን ይላሉ ላ ተድዑ اليوم ثبورا واحدا ዛሬ አንድ ጥፋት ብቻ አትጋብዙ ወድዑ ثبورا كثيرا በርካታ የሆነ ጥፋትን ብትጓብዙ ይሻላችኋል ይላሉ ማለት ነው አንድ ሞትም አይበቃም በሞት መገላገልማ ቢፈቀር ኑሮ አንድ ሞት ብቻ ሳይሆን ሁለት ሞትም ሶስትም አስርም መቶም ሞት ብትመኝ ያስፈልግህ ነበረ ዳሩ ግን ሞት መምጣት አይችልም ለራሱ ሞት የውመል ቂያማ ለራሱ ይሞታል ብትናፍቀው አይመጣም ማለት ነው ስለዚህ አንተ ሙቸ ገላገላለሁ ብለህ ነው በዱንያ ከበድ ያለ ነገር በመጣ ቁጥር ሙቸ ልገላገል ትላለህ አንዳንዶቹም ራሳቸውን ሰቅለው በራሳቸው ጥይታቸውን ጠጥተው ይሞቱ አሉ አረፍኩ ብሎ ምስኪን አላረፈም ወደ ጀሃነም ፈጥኖ ሄደ ማለት ነው እነዚህ ግን ለመገላገል አንድ ያ ሱቡራ ወይ ጥፋቴ ወይ ሞት የቶሎ ነይልኝ በሚልበት ጊዜ ምን አንድ ሞት ትጠራለህ ብዙ ሞት ጥራ እንጂ ይለዋል አስተናጋጁ ዘበኛው መልአኩ ማለት ነው የሚጠቅምህ ከሆነ ሞት መገላገል አይችልም ለራሱ አንተ በአንድ ሞትም እኮ መገላገል አይቻልም በዚህ ነገር አንድ ሞት አይበቃምና ብዙ ሞት ለምን አትመኝም ይላል ማለት ነው ላ ተድዑ اليوم ثبورا واحدا هلاكا واحدا አንድ ጥፋት አትጥሩ አትጋብዙ ወድዑ ثبورا كثيرا በርካታና ድርብርብ የሆነ ጥፋትን ፈልጉና ጠይቁ ይላቸዋል ማለት ነው እና ያ ከንቱ ጥያቄ ነው ወዳውኑ ይሄን እየወተወቱ ያው መላእክቶች እያነሱ ይጨምሯቸዋል ጀሃነም ውስጥ ያ ነው የሚጠብቃቸው ዛሬ ሐቅን የጸረ ሐቅ የሆኑትን ኃይሎች ሁሉ ማለት ነው ቁል አዛሊከ ኸይሩን እና እዛ እንግዲህ በጀሃነም ውስጥ ተወርውረው አዘቅቱ ውስጥ ተገቡና ተታጎሩ በኋላ ጥያቄ ይቀርብላቸዋል በመላእክቶቹ ይላል ምን ይላል ቁል አዛሊከ ኸይሩን አም ጀነቱል ኹልድ التي وعد المتقون ይሄውላችሁ እናንተ እንግዲህ በዱንያ ላይ ያላችሁ በኩፍርና በሽርክ ተቀጠላችሁ በጀሃነም አዘቅት ነው የሚጠብቃችሁ እየተባለ ሲነገራችሁ ቆይቶ ነበር እናንተ ግን ካላየነው በስተቀር አናምንም ብላችሁ እስከ መጨረሻው ድረስ መጣችሁ ይሄው ጀሃነም ውስጥ ገባችሁ ይሄ የገባችሁበት ዓለም የተሻለ ነውን ይባላሉ የመሳለቅ ጥያቄ ማለት ነው ይሄ ጥሩ ሀገር ነው እንዴት አየው ይላል መላእክታው ማለት ነው አም ጀነቱል ኹልድ التي وعد المتقون
ወይም ደግሞ ዒባዱላህ አልሙተቂን በአላህ ነብያት የተመሩት ጥንቁቃን የሆኑት ባሮች የተረከቧት ጀነተ ነዒም ትሻላለች ወይስ የናንተ ጀሃነም ይሻላል የትኛው ሀገር ይሻላል እስቲ አስተያየት ንገረኝ ይላል ጋዜጠኛው መጥቶ ማለት ነው እና እናንተ በዱንያ ላይ ያላችሁ አስሐበል ሐቅን ያብጠለጠላችሁና ያንቋሸሻችሁ እንዳይበሉ እንዳይዘሩ ያረጋችሁ ሰዎችን ታወናብዱ ነበር የምን ጀሃነም የምን ሳየው ምን ቂያማ ትሉ ነበር እንደገና ለወዳጆቹ ጀነት አለ ሲባል የምን ጀነት እንኳን ተሞቱ በኋላ በህይወት አንዲት አትክልት የሌለው መዝናኛ ስትሉ ነበር ዛሬ ግን ይሄው ጀሃነምን እናንተ ተረከባችሁ ተጎዘጎዘላችሁ እናንተ ደግሞ ስታብጠለጥሏችሁ ስታንቋሻቸው የነበሩት ወደ ጀነተ ነዒም ገቡ አሁን ከሁለታችሁ ሀገር የተኛው ይሻላል ተብሎ አስተያየት ይጠየቃሉ ማለት ነው አዛሊከ الذي دخلتمون የገባችሁበት ሲኦል ኸይሩን የተሻለ ሀገር ነው አም ጀነቱል ኹልድ ወይም ደግሞ ለዘላለም መኖሪያ ተደርጋ የተባረከችና የተረከበችው ጀነት ለወዳጆቹ አለቲ ውዒደ المتقون ገና በዱንያ ላይ ያሉ የአላህ ባሮች ሰጣቸዋለሁ ብሎ ጌታ ቃል የገባላቸውን ጀነት አስረክቧቸዋል ለእናንተም ይሄው ሀገራችሁን አስረክቧቸዋል ሁለቱም ቡድን ግዛት ውስጥ ገብቷል ማለት ነው አሁን ግን የትኛው ሀገር ነው የሚሻለው ጎበዝ ብለው ይጠይቋቸዋል ካነት ለሁም ጀዛአ ወመሲራ እነዛ ዒባዱላህ አልሙተቂን በዱንያ የተለያዩ ጣውረዶችና ችግሮች እንኳን ቢፈራረቁባቸው ዛሬ እዳቸው አልቆ መመለሻቸውና የዘላለም መደሰቻ መኖሪያቸው ጀነተ ነዒም ናት ተነሱና ከናንተ ሀገር የትኛው ይሻላል ተብሎ ይጠየቃሉ ማለት ነው ያነ የመዋሸት አይቻልም ተጨባጭ ሁኔታ ባይን እየታየ ስለሆነ ያው የነሱ ጀነት ይበልጣሉ ብለው መልስ እንዲሰጡ ይገደዳሉ ማለት ነው ለሁም ፊሃ ማ የሻኡን እና ጀነተ ነዒም እኮ እናንተ ያው ስለ ዝርዝር ሁኔታው አታውቁምና እንንገራችሁ ይላሉ ቁጭት እንዲያቃጥላቸው የበለጠ ለነዛ ለዒባዱላህ አልሙተቂን የተሰጠችው ጀነት እኮ በዛች ሀገር ውስጥ የፈለጉት ሁሉ ነገር የተሟላበት ነው ይሏቸዋል እና ጀነት ገብቶ አንድ ነገር ከጠየቀ አንድ ሰው የለም የሚባል ነገር የለም እንኳን የለም ቀርቶ ትንሽ ቆየኝ እስተማመጣ እስተማዘጋጅ እስተማባስል እንኳን አይባልም በቅጽበት አንድ ነገር ፈለገ አንድ ሰው ወዳውኑ ተናግሮ ሳያበቃ ፊቱ ቁጭ ይላል የፈለገው ነገር እንደዛ አይነት ጸጋማ አገር እኮ ነው የተረከቡት እነዛ ምትንቋቸው ሰዎች ይላል ኻሊዲን እንደገና ደግሞ አንድ ሰሞን ተስተናግደው የሚያልቅ የሚደቅ ሳይሆን ኗሪ ዘውታሪ ሆኖ ይቀጥላል የጀነት ነዒም ይሏቸዋል ካነ አላ ረቢከ ወዕደን መስኡላ ይህ አይነት እንግዲህ ዘላለማዊ ክብርና ጸጋ የተሞላበት ሀገር በጌታ ዘንዳ ተጠያቂ የሆነ ቃል ኪዳን ነበረ ይላል አላህ ለወዳጆቼ እንደዚህ አይነት ጸጋ ሰጣቸዋለሁ ብሎ ቃል ገብቷል እና እዛ በሚደርሱ ጊዜ ቃል የገባህልን ነገር የታለ ብለው ኮርተው በመብታቸው የሚጠይቁት የሆነ አገር ነው ይላል ማለት ነው እንደ ምጽዋትም ብሎ እንደ በረከት ሳይሆን መብቴ ነው በዱንያ ያለህ ኢማንህን አስተካክለህ እኔን ተገዝተህ ተሽርክ ተኩፍር ርቀህ በትክክለኛው በነብይ ፈለግ ተመጣህ ጀነተ ነዒም እሰጥሃለሁ ብለ ቃል ገብተሃል ጌታዬ የታለ ስጠኝ እንጂ ብሎ ኮርቶ የሚጠይቀው ጸጋ ነው ይላል አላህ Subhanahu Wa Ta'ala ኢነላህ ላ ይኽሊፉል ሚዓድ ስለዚህ ለነዛ ያደረገው ይህ ነው እናንተ ደግሞ የሰጣችሁ ይሄው የምታውስ ሲኦል ነው እየተርመጠመጣችሁ ነው ታዲያ ከናንተና ከነዛ ዲል የማን ተሻለ ብለው ይጠይቋቸዋል ነው የሚለው هذا صلى الله عليه وسلم على النبي